አይደለም አስገቢያቸውና ይሄ ነገር ስህተት ነው አይደረግም። በዛው ምን መሰለሽ ሰው ልጅ አእምሮ ካልፈቀደ አንቺ ውድ አይደለም የፈለገ ነገር ብል ምንም ወንድ ልጅ ምንም ነገር ማድረግ ከፈለገ ያደርጋል። ገባሽ? ቢኮዝ የኔ ባል ተቀምጦ እንኳን ሌላ አይደለም የኔ ባል ተቀምጦ የኔ ውድ የኔ ቆንጆ ቢለን እደፈዋለሁ። ባሌን እንደተሳጣ የሆነ እንደናቃ ያክል ነው የምቆጥረው። እኔ ትቀልዳለህ እንዴ ቢለኝ የኔ ቆንጆ የኔ ውድ ቢለኝ አንድ ወንድ ልጅ ባሌን አጋጨዋለሁ። ትቀልዳለህ? ክብር የሚባል ጉዳይ አለ አይባል። ይሄውን ከክብር ጋር ምንድን ነው የሚያነካከው? እነሱ አንቺ እኮ ማለት ሚስቱ ነሽ እንጂ እነዚህ ልጆች እኮ በቃ የእሱ እህት ናቸው። ምን ችግር አለው? እኔ የእሱ ሚስት ነኝ አይደለ? መሆኔን ካወቀ የኔ እህት ሊለኝ ይችላል። የእሱ የተለየ ቦታ አለች። ሁሌም ሚስት የተለየ ቦታ አላት። ቢኮዝ ያንን ቦታ ማንም ሊወስድብሽ አይችልም። ኦፍኮርስ ሶ ስለዚህ ሚስቴን የምንጠራበትን ሌላ ስለዚህ ቃሉ ምን ችግር አለው ነው ጥያቄው። ችግር አለው። በጣም ብዙ ሰዎች ባይዘው አንቺ ብቻ አይደለም፣ በጣም ብዙ ሰዎች ህይወታቸው ውስጥ ችግር የሚመጣ ህይወታቸው ውስጥ እንደዚህ አይነት ችግር የሚመጣ ማለት ነው በዚህ አይነት ነገር ነው ማለት ነው። አሁን ለምሳሌ ይምጣ። ለምን አንተ ከሚስት ውጭ እንዴት አንተ የኔ ውድ ብለህ ትጠራለህ? እንዴትስ ተመቸክ? እኔ አሁን ለእኔ ውድ የሆነው ውዱ ባሌ ብቻ ነው። ለሱ የምጠራበትን ሌላ ሰው አልጠራም። ኔቨር። አንተ እኮ በራስህ ውድ ልትሆን ትችላለህ ለራስህ፣ ግን አይቻልም። 100% እነግርሃለሁ፣ አይቻልም፣ አይባልም፣ ነውር ነው። እውነት ነገርኩሽ። የራስሽ ብቻ አይደለም አማርኛም እያነበብሽ ሆኖም ደግሞ ሌላ ሰው እያስገባሽ እኔ ካንቺ ብቻ አይደለም መረዳት ጥያቄ ልጠይቅ። ኖ መጀመሪያ አስገቢልኝ። ሰው መግባት የሚፈልግ ሰው ካለ አስገቢልኝ። አንተ ምን ይጨቃል? ወንድ ልጅ አይደለ እንዴ? እኔ መቅጠማቅቶክ ነው። አልጨነቀኝም እኮ እኔ ግን ሪያሊቲውን ስንነጋገር እኮ ነው እንጂ ለምን ይጨነቃል? የአንድ ጥያቄ ብቻ ከዛን ሰው አስገባልሃለሁ። አሁን አንተ ማለት ነው የኔ ውድ ሚስትህ ቁጭ ብላ ወይ ውዷ የኔ ውድ ብትል አንድ ሴትን ለሚስትህ ግን አስበህላታል? ለምን ታውቂያለሽ? እንደዚህ እሺ ጥያቄው ሰምቼዋለሁ። መልሱን መልስልሻለሁ። ችግር የለውም። እኔ የኔ ውድ እሷን ስላልኳት ከእሷ ጋር አብሬ እጄ እሆናለሁ ማለት አይደለም። የኔ ውድ ማለት ሰው ቃሉ ስለተጠቀመ ከዛ ሰው ጋር ይኖራል ማለት አይደለም። አስገብኛለሽ ነው አስገቢያለሽ። እየመለስኩልሽ ነው። ተረጋጊ። ቶሎ ቶሎ ነው መመለስ። ቶሎ ቶሎ ተናገር ብለሽኛል ቅድም። ቆይ ለዘቀ ምን ፊቴን እንኳን ሳልታ አይባልም። ማርያም ነውር ነው። አይባልም። አይናልሽ እኔ ባሌን የምጠራበትን ሌላ ሰው አልጠራም። እንኳን ሌላ አይደለም ባሌ ፊት ለፊት የኔ ቆንጆ የኔ ውድ የሚለኝ ወንድ ልጅ ሁላ እኔ ገብርኤልን አጠገቤ ከሆነ ደፈዋል። እኔ እናቴ ትሙት አንድ ቀን አስቱ ለምን እንደዚህ ትለኛለች ብላ አታውቅም። የኔ አስቱ የኔ ኤልል የኔ ወርቅ ነሽ በጣም መድኃኒዓለም ያንተ ወርቅ እናቴ ትሙት የኔ ወርቅ የኔ ሁሉ ወይ አንድ ቀን እናቴ ትሙት እኔ እና አስቱ በዚህ ሁኔታ እንደዚህ ተነጋግረን ምናምን ለምን ትላለህ? እንዴት ነው በእናትህ የቻለችክ? እንዴት ነው የቻለች? አንቺው ባልሽ ነው ቀጥታ እርግጠኛ ነኝ ራስሽን ታጠፋለሽ ማለት እኮ ነው። ራሴን አላጠፋም፣ አንተን አጠፋለሁ እንጂ ለምዶራ ራሴን ማጠፋ ምን ያደርግልሻል? እንደዚህ አይነት ሰው አላገባም። ከጅምሩም ልንገርክ እኔ ይሄ የኔ ነው፣ የሌላ ሰው አይመለከተኝም። ከኔ ውጪ የኔ ውድ የኔ ፍቅር የሚል ሰው አለ ኔቨር አላገባም። እኔ አሁን ከብዙ ሰው ጋር ነው ስራ የሚሰራ ስራዬ ሁሌ የሚያገናኝ ሰው ጋር ስራዬ ሁሌ የሚያገናኝ ከሰው ጋር። አሁን አንቺ ሴት ሆነሽ እኮ ነው። አሁን አንቺ ሴት ሆነሽ ነው። ገባሽ? አንቺ ሴት ሆነሽ ነው። እኔ አሁን ደግሞ ለምሳሌ ባልሽ እዚህ ቦታ ላይ ሆኖ ቢሰራ አይልም። ስሚ እዚህ ቦታ ቢሰራ ነው ያልከው። ባልሽ እዚህ ቦታ ላይ ሆኖ ቢሰራ ወየ ውዴ ምን ልታዘዝ፣ ወየ ምንድነው የምትፈልጊ፣ ገስ ስትገባ ወየ ውዴ ምን ልታዘዝ፣ ይሄ ያምራል፣ ይሄ አምር
አንቺ ባትሰሪው ስራ አሁን ስራውን አንቺ ስለምትሰሪ ነው። አሁን አንቺ ስራው እየነገርኩሽ ነው። አዳምጠኝ። ዲሊቨሪ ይሰራ ነበር። የኔ እህት ውጭ ላይ ነኝ ውጪ፣ የኔ ውድ ውጭ ላይ ነኝ ውጪ ብሎ አያውቅም። የኔ እህት ውጭ ላይ ነኝ ነኝ ውጪ ይላል። እህት ሰላም ነው ቤት ነሽ? እየመጣው ነው ዲሊቨሪ ያለ ማርያምን ነው የምልህ። ድንግልን አላገባም። እንደዚህ አይነት ሰው ሲጀመር ለምን ክብሬን የሚነካብኝ ነገር አንድም ነገር ነው። ከምንሽ ተነክቶ ምንድን ነው ማለከው? ባሌ እኔን የሚጠራበት ሌላ ሰው መጥራት የለበትም። በቃ ወደድክም ጠላህም ታነቅበት። እኔ ሚስቴ ለምሳሌ ውዴ ላላት ትችላለህ ትላለህ አንተ። የኔ ላላት ትችላለህ ነው ላላት ትችላለህ። ሌላ ስም ልትኖር ትችላለህ። በምን ታውቂያለሽ አንቺ? በምን ታውቂያለሽ? እኔ በምጠራት ሚስቴ በምጠራት ስም በምን ታውቂያለሽ? ነው ምንም ይሁን ምን አንተ አሁን የኔ ፍቅር የኔ ውድ አይባልም። በምን ታውቂያለሽ? እኔ ሚስቴን የምጠራበትን የኔ እልል የኔ ወርቅ እኔ ዋናው ፖይንታችን ምንድን ነው? የኔ ውድ ማለት ምን ማለት ነው? የኔ ፈጣሪ ቀሪ ዘመንሽ ይባርክልሽ። እንደው እኔ እንደው ፈጣሪ ስለሚወደኝ ነው እንደዚህ አይነት ህይወት የሰጠኝ ይመስለኛል። እንደው እኔ በህይወቴ ጭንቅ አልወድም። ገብርኤልን እኔ ፈታ እኔ ለምን ዋሻለሁ? ሚዲያ ስለሆነ እንትን ምን መስሎ ነው? እኔ በሆን ነገር ድንግልን ላላገባ ቁሜ ለምን አልቀርም? አሁን አንቺ እርግጠኛ ነሽ ባልሽ ውጭ ሄዶ ቢቆይ በቃ ገበር ገሰች ነው ራስሽ የምታጠፊ? ለምንድን ነው የማጠፋው? የሄደበትን ስለሚነግረኝ። አንዳንድ ጊዜ መሰለክ ወጥቶ መዋሉና ማደሩ ሳይሆን አግባብ አለው። እያንዳንዱ ነገር አግባብ አላቸው። አስገቢ ልጅ ሰው አስገቢ፣ ቅድም አስገባላል ብለሽኝ አስገቢ። ነግሮኝ ስለሚሄድ አታስብ ማለት ፈልጌ ነው። አይ ባይዘው እኛ ያወራን ግን ለሌላ ሰዎችም ትምህርት እንዲሆናቸው ብዙ ሰዎች ግን በዚህ ሁኔታ ነው እንትን የሚሉት። ማርያምን ለምን ትክክል ምን አይባል? እኔ ነገርኩሽ እኮ አውቃታለሁ እኮ እያልኩሽ አይደለም። እኔ እኮ እየነገርኩሽ ነው። አላውቃትም። ብታውቃትም እህት ልትላት ትችላለህ። የኔ ፍቅር ግን አይባልም። የኔ ፍቅር ማለት ምን ማለት ነው? የኔ ውድ ማለት ምን ማለት ነው? ገባ ካደለ እኔ ለማላውቀው ሰው የኔ ውድ አለ። እኔ አሁን ለምሳሌ እስቲ ውሰድ። እኔ አንድ ወንድ ልጅ ባሌ ቁጭ ብሎ የኔ ውድ ውሃ ልስጥክ ልለው ነው። ቢደፋኝ ራሱ እንዶ ፈጣሪ እንዶ ኃጢአት አድርጎ ነው የሚወስድበት። አስገቢልኝ። ምንድን ነው እምቢ አልሽው አንቺ? ለምን ፈራሽ? ሰውላ እንዲለኝ ወንድ ልጅ ባሌ ተቀምጦ አልፈልግም፣ እደፈዋለሁ። ይቅርታ አድርጉ። አስገቢልኝ። እሺ ትደፋለሽ አንቺ። አስገቢልኝ። ምን አንተ ሰው ለማስገባት ጨነቀ? አይደለም ሰው የተንፈስ ይበልበታ እንዴ? እሺ የሚቀናቀን አለ? የኔን ሀሳብ የሚቀናቀን 5 6 ሴት ያላችሁ ከሆናችሁ ግን እንዳትገቡ አደራችሁን። ስለመዳን አንድ ያለው ሰው ነው ያለው። ወንድም ከፈለግሽ አስገቢ፣ ሴት ከፈለግሽ ሴት አስገቢ። እኔ ወንድ አስገቢ አልኩሽ። ሴት አስገቢ ከፈለግሽ አስገቢ። ሴቶች አንዳንድ ወንዶችማ ይመቻል። ሴቶች አስገቢ፣ ችግር የለም። ሴቶች እሺ አዎ እያሉ ነው። አስገቢያቸው። ምን አይታይሽም? እየመረጥኩ ነው እንጂ በጣም ብዙ ሰው ነው ያለው ገስት ላይ። ለዛ እኮ አስገቢ አስገቢ። እጅሽ የደረሰበት አስገቢ። ምንድን ነው የምትመርጪ? 2 ደቂቃ ነው የምሰጣቸው። አስጫቸው ፈለግሽናል። ችግር የለውም። እሺ ስታወሩ ቀልጠፍ ብላችሁ አውሩ ምናምን እንዳትሉ። ወይ ፍርዱን እንቀበላለን። እንኳን የኔ ውድ ብሎ አይደለም ቀና ብሎ ራሱ ካየ የምትጣላ ሴት የኔ ውድ ሊል እሷ መቼም አታገባም። እንደዛ ቆማ ነው የምትቀረው። ተይ ባኪ ወዳበል አለ ወንድ ልጅ ዝም በል አይባልም። ብሬ አይባልም። አንተ ማስቆም አለብን። ያስገባሻዊ አሁን አስቱ ተጨቁናለች።
ፍትህ ማግኘት አለባት። ፍርዴን እቀበላለሁ፣ ችግር የለውም። ሰላም እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነሽ? እኔ ደህና ነኝማ። እንዴት ነህ? ደህና ነኝ። ማንን ነው የምትቃወሚው? እንዴ ብሬን ነው። ኦኬ አንድ ወንድ ይግባ። ግን ችግር የለውም፣ ሴቶችን አስገቢ። ችግር የለውም፣ ሴቶችን አስገቢ። እኔ ወንድ የሚያናግረኝም የለም የሚያቀኝ ወንድም የለም። ሴቶች ናቸው ወንድ የሚላቸው ስለሆነ ማለት ነው። ግድ ነው አንድ ወንድ። ችግር የለውም። ነይ ሁሉም ትቻጂ አጆ ሂዊ እኔ አንቺ ደጋፊ ነኝ። ለምን እኔ ራሴ ጆሮ ግንዱን ነው የምለው። ከኔ ውጭ እንደዛ ብሎ ቢጠራ ጆሮ ግንዱን አንቺም ቆመሽ መቅረትሽ ነው። ኧረ አልቀርም እንዴ። ውድ ማለት የሚችለው እኔም ብቻ ነው፣ ሌላ ሰው አይደለም። ዛሬ ነው እንደምታያኝ ጥሞን ነው መሰብረው። ወይኔ እኔ ወርቅ እሷ እኔ ወርቅ እናቴ ተውት። እኔ ነው እንደው ሚስትክ እግዚአብሔር ከሰማይ አድሎሃል። እውነት ካልተቃወመች ጀግና ሴት ነች። እንደው በቃ ሚስቴ እንደው በቃ እኔ ኖ ባንቺ የሆነ ቀን ይከፋታል። በያንቺ አዎ ይሰማታል። አይ መሰማትማ ይሰማታል። በውስጧ እየያዘች ነው እንጂ ሴት ልጅ እንዲህ በሷ ስም ሌላ ሰው ስጠራ እናቴ ነው የምንለው። እንደውም ባንቺ አሁን እኮ ተሸንፈሃል። ማመን ነው ያቃተህ። አንቺ አይደለሽም። ሌሎቹ በዚህ ሁኔታ እንደዚህ ተከተሉ። እኛ ዛሬ ብቻ አይደለም እኮ ባይዘው እኔ ከሚስቴ ጋር ከጀመርኩ ዛሬ ስንት ዓመት ነው? ቢያንስ ወደ 5 ዓመት ሊሆን ነው። ገባሽ? አንድ ቀን በዚህ እሷ ጋር አታወራም ይመስለኛል። እሷ ጋር አታወራም። አንተ የምወዳት እስቲ አጠገብ ካለች አቅርባት እስቲ። የለችም የለችም። ይደውልላት እንደ ገብርኤልን ኢትዮጵያ ነው ያለችው አሁን። ማርያም ይችላል ኦንላይን አለች። ምን ችግር አለ? ኢትዮጵያ ኔትወርክ ያለ መሰለኝ ሼር እያደረኩላት ነው። ጭንቅላቷን መርዘናት ሌላ ሌሊት እንዳደልዘው ጭንቅላቷ እንዳይመረዝ ደግሞ በአዊ ምክንያት ተፋታው ብለህ ልትመጣ ነው እኮ። ጭንቅላት መርዘናት በኋላ ቤት ስገባ እንዳደቁስክ ትፋታ ነው የለውበትም። እኔ ራሴን ሀሳብ ነው ያቀረብኩት። ጋይስ ሁላችሁም ሰምታችሁ ይኸው ከእሷ ነው መልስ የምትሰሚ። እንደው አስገባት እሺ። እቺ አዊ ደጋፊ ነች። ሌላ ሰው ካለ ሌላ ሰው ጨምር። አዎ ግን አሁን እኔ ሚስትክ ተቀበለች ማለት እኔ ተቀበልኩክ ማለት አይደለም። አይደለም አንቺ አትቀበኝ። እኔ አንቺ አለመቀበልሽ ምን ይመለከተኛል? ለኔ ሚስት እንዳሉ ተቃዋሚ ነው ያለው እዚህ ጋር። አንተ ተቃወሙ ናቸው። አዎ እናቴ ተሞቴ እኔ ሚስት ወርቅ ነች። ምን ወርቅ ነች? አንቺ ተቀጠለ ይሆናል። ለሷ ያርግላት። እናቴ ተሞት ትላለች ማርያምን ከኔ እድሜ ቀንሶ ለሷ ይስጣት። አይ ግን እውነት ትክክለኛ እንደዛ ከሆነ እግዚአብሔር በጣም ምርጥ ሴት ነች። በኢየሱስ ኧረ ተይው እናቴ። እኔ ምርጥ ሴት ናት። ኦፍ ኮርስ ምርጥ ሴት ናት። ግን ኔቨር እኔ ገብርኤልን ላላገባ ነው የኔ ውድ። ከኔ ውጪ የሚል ባል አላገባም ሲጀምር። ትክክል እንዴ? እኔማ ቀበሪቾ ፌጦ ሁሉ እንጠነው ልልሽ ነበረ ግን አይ ሀዊ ወልዳለች እና ሀዊ መርቄ ነው ዘመናት። ሀዊዬ ወለድሽ እንዴ? ኧረ ሲቀባጥሩ አንቺ ደግሞ ወለድሽ ትያለሽ እንዴ? ያይሽ ልመርቅሽ ይጨንቀኛል ማሬ። በእናትሽ ሀዊ በገብርኤል ቀን ነው የምትወልጂው ግን አይ እንዳትጠነቁል። ቆይ እንዳትጠነቁል። በገብርኤል ቀን ይጠነቆላል። አንቺ ምን ሆነሽ? በዚህ ፈጣሪ አለ ነው ወልደው
እሺ ልመርቅሽ ተይ መርቅኝ ግን እንደዚህ ቀን ነው ምናምን ፈጣሪ ያለቀኝ ኧረ እንደዛማ አይባልም ይውዬ እንዳፈሪ እሺ አልፈራም ይኸውልሽ እመብርሃን ጥላና ከለላ ጋሻ ትሁንሽ በሄድሽበት ሁሉ በሰው ዘንድ የተወደድሽ ታድርግሽ የምትሰሪውን ስራ ትባርክልሽ ከማህፀንሽ የሚወጣው ልጅ እግዚአብሔር አገልጋይ በቤተ መቅደሱ የተሰበሰበ በቅድስና የሚያድግ ልጅ መብርሃን ትስጥሽ አሜን እቺ ምርቃት ነው እንዴ ቦምብ ነው እንጂ ምን ነበር ያልኩሽ ነበር አልፈልግም ይያል አንተ ክፉ ምን አለ ምርቃቱን ቢጨርሰው ጨርሺ አንቺ አግብተሻል ግን ቆይ አንድ ጥያቄ አግብቻለሁ ልጆች አሉሽ 2 ማርያምን እና ዱባይ ያለሽ ቆይ ባልሽ ካንቺ ውጪ የኔ ውድ ሚላት አለ ኧረ እኔ ጆሮ ግንዱን ነው የምለው ሰምቼውም አላውቅም ላንቺ ነግርማ አየሽ አይደል ምናልባት ተደብቆ ነው ባልሽ የኔ ቆንጆ የሚለው አየሽ የኔ ውድ የሚለው አይለምድማ ከለመደ እኮ ነው ችግሩ ኖ ተደብቆ እንደዛማ እርግጠኛ ተው ኧረ የኔ ውድ ማለት ራሱ አፉ ላይ ወድም እሱ ራሱ አይቀናውም እንደዛ ነው አሁን ነው ማፍራት እንግዲህ ጋይስ ኖ ሲጀምር ውድ በላት አንተ እኮ የኔ ፍቅርም ትላለህ ሄሎ የኔ ፍቅር ውድ ያለ እኮ አይባይን እዚች አሁን ወለደች ቲክቶክ ላይ ቶሎ በይ ገስት ላይ ግቢ ይሄ ልጅ ወለደች እያበዛብሽ ነው ሂዊ የዓመቱ ምርጥ አነጋጋሪ ሆናለች ቶሎ ግቢ እየላኩልሽ ነው ሼር እያደረኩልሽ አንቺ ሂዊ በዚህ መተ ጭንቅላቷ እንዳትመረዝ በእናትሽ አምና ነው የገባችበት አስገቢያት እሺ ስትመጣ እዚህ ታለ አምና ገብታበታለች ኦሬዲ ችግር የለውም ጉድፈላ